በኦሮሚያ ያሉትን ኦርቶዶክሳውያን ጨርሰናቸዋል፣ አርደናቸዋል፣ ጨፍጭፈናቸዋል። የሚቀረን በትግራይና በአማራ ያሉትን ነው። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሐንን በአደባባይ ሜዳ ላይ ይገል አዲስ ንጉስ አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ኢዜማ ምን ያረጋልናል? ጌታችን መስቀል ላይ ሆኖ ለዲያብሎስ ምን ቃል ኪዳን ገባለት? በሰሙነ ሕማማት ሳምንት በቀን ምን ያህል ስግደት እንስገድ? ከገነት ጸበለስ እንዴት ወደ ምድር መጣ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በጣም በሚያሳዝን ሁኔታ እንግዲህ በእቅድ እየተሰራ እንደሆነ የምታዩበት በኦሮሚያ የሚገኙ ኦርቶዶክሳውያንን ጨፍጭፈናቸዋል፣ አሁን የሚቀሩን በትግራይና በአማራ ነው ይላሉ። ይህ ነገር ምንድን ነው የሚለውን ነገር አስመለክታችኋለሁ። አርሲ ዛሬም ደክሟታል። ዛሬም ኦርቶዶክሳውያኑ በግፍ እየተወሰዱ ይገኛል። ያንንም አስቃኛችኋለሁ። አንድ አባት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውለታ መረሳት የገለጹት አለ። የተለያዩ አካላቶች ያነሷቸው ሀሳቦች አሉ። እነዚህ ነገሮች እንመለከታለን። እንግዲህ ዛሬም በሕማማቱ ሰሙነ ሕማማት ላይ እንገኛለን። 3ኛ ቀን ዕለተ ረቡዕ ደርሰናል። ይህ ዕለት ምን የተደረገበት ነው የሚለውንም የምንመለከት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። በኮሜንት ላይ ፍትህ ለኦርቶዶክሳውያን እያላችሁ ጻፉ። እስቲ ፈልጌው ነው ቢያንስ 1000 ይሁን 1000 ሰው ፍትህ ለኦርቶዶክሳውያን እያለ ይጻፍ። ሁላችሁም ላይክ ማድረጋችሁን አትርሱ። ከአርሲን ጀምር። መጥፎ መረጃ ደርሶኛል። አሁንም አርሲ ላይ ነው። አርሲ ላይ በጥቆማ በሚመስል ሁኔታ አንድ ሙሉ ባስ ኦርቶዶክሳውያን ያሉበት ባስ በጥቆማ እንደተያዙ ሰምቻለሁኝ። ዛሬ ከአዳማ ወደ ነገሌ ሲሄድ የነበረ የህዝብ መኪና ሙሉ ማመላለሻ ማለት ነው ከ35 ሰው በላይ እንደያዘ የሚገመት ነው። ሙሉ ክርስቲያን የነበሩበት ነው። ለዛ ነው በጥቆማ የሚመስል ሁኔታ ነው የተያዘው አልኳቸው። ለዛ ነው ከ35 ሰው በላይ ጭኖ የነበረ መኪና ከቀኑ 7 ሰዓት ላይ ነው እንግዲህ መኪናውን የያዙት እነኚህ አካላት። ከዛ በኋላ እየደበደቧቸው ነው እንግዲህ ወደ አርጆ የሚባል ጫካ ውስጥ ይዟቸው የገቡት። ይሄ የሚያሳየው በጥቆማ እየተነጋገሩ እየሰሩበት እንደሆነ ነው የሚያሳየው። ኦርቶዶክሳውያን አርሲ ላይ ሊቀ ጳጳሱ መጣ ይቀየራል ተብሎ ምንም የሚመጣ ነገር የለም። ከዚህ በፊት ሆስፒታል የተኙት የሚጠይቃቸው የለም። ቤታቸው ለተቃጠለ ንብረታቸው ለወደመባቸው የሚጠይቃቸው የለም። ለበዓል ሙያ ተብሎ እንኳን ለዶሮ ለሽንኩርት የቻላቸው እንኳን የለም። ዝም ተብሏል። መከራ ውስጥ ያሉት ሊቀ ጳጳሱም ምንም ሊያደርጉ አልቻሉም። እንግዲህ ዛሬ ከአዳማ ወደ ነገሌ ሲሄድ የነበረ ሙሉ ባስ ኦርቶዶክሳውያን ያሉበት ሙሉ ባስ ቀኑ 7 ሰዓት ላይ ነው ያፈኗቸው። ከዛ በኋላ እየደበደቧቸው እየገረፏቸው እንደወሰዷቸው ነው መረጃ የሚያመላክተው። እንግዲህ ይታያችሁ በጠራራ ፀሐይ ነው ይሄ መኪና የታገተው። እንግዲህ ጸግሽ እንዳለው እንደሰማችሁ ሆነ ተብሎ በእቅድና በጥቆማ እየተሰራ ነው የሚመስለው። እንግዲህ የአንድ ሙሉ ቤተክርስቲያን ሙሉ ኦርቶዶክሳውያን ከትላንት ወዲያ እንደሰማችሁ ታፍነው ተወሰዱ። ክርስትና ለማስነሳት ወደዚህ ሄዱ፣ ለቅዳሴ ሄዱ፣ ለአገልግሎት ሄዱ። ካህናት፣ ሰንበት ተማሪዎች በሙሉ ታፍነው ተወሰዱ። አሁን ደግሞ ከአዳማ ወደዚህ ወደ አርሲ ነገሌ የሚሄዱ ኦርቶዶክሳውያን ተወሰዱ፣ እየተደበደቡ ማለት ነው። ማን ነው የሚደርስላቸው? ማን ነው በዚህ ቦታ የሰላም አየር እንዲተነፍሱ የሚያደርግላቸው? ሊቀ ጳጳሱ ተቀየሩ፣ ብፁዕ አቡነ ያሬድ ወርደው ሌላ ብፁዕ አቡነ ኤልሳ ገቡ። በየሚዲያው ኦርቶዶክሳውያን አትግደሉ እያሉ ያለቅሳሉ፣ ግን መፍትሄ የለም። ዛሬ የትንሣኤ በዓል ደርሷል። በዚህ በአርሲ ኦርቶዶክሳውያን የትንሣኤ በዓል የሚከበር ይመስላችኋል? ወገኖቻቸውን ዘመዶቻቸውን በግፍ አጥተው ቤተሰቦቻቸውን በግፍ አጥተው ቤተ ክርስቲያን ሄደው እንኳን እንዳያከብሩ እየተደረገ ይገኛል። እንግዲህ እግዚአብሔር አምላክ ይታረቀን። በጣም በሚያሳዝን ሁኔታ ይህንን ስሙት። ይሄ በጣም አሸባሪ ወሃብያ በኦርቶዶክሳውያን ላይ የጂሃድ ጦርነት አውጇል። ይህንን ተንቀሳቃሽ ምስል ለ10 ለ20 ኦርቶዶክሳውያን ሼር በማድረግ ሁሉም ጋር እንዲዳረስ አድርጉልኝ። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚዩት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ
የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል። ወላሂ በላይ የምንሆንበት አብሽር በሉ። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ። አላህ ይዘንላችሁ። ሰላም አለይኩም። እንደሰማችሁት ነው እንግዲህ በቅድስት ቤተክርስቲያን ላይና በልጆቿ ኦርቶዶክሳውያን ላይ ጦርነት አውጇል። ፓርቱን ደግሞ ብትሰሙት በጣም ይዘገንናል። በኦሮሚያ ያሉትን ኦርቶዶክሳውያን ጨርሰናቸዋል፣ አርደናቸዋል፣ ጨፍጭፈናቸዋል። የሚቀረን በትግራይና በአማራ ያሉትን ነው። እነሱንም አፍንጫቸውን እንሰብራቸዋለን እያለ እየዛተ ነው። በነገራችን ላይ ወሃብያ ፈሳም ነው። በታሪክ ውስጥ ያሸነፈው ጦርነት የለም አመድ ከመሆን በቀር። ግን ጥፋት አያጠፋም ማለት አይደለም። በነገራችን ላይ እኔ 10 ወይንም ደግሞ 20 ወሃብያ እኔን መምታት አይችልም። በእርግጠኝነት ከ10ም ከ20 አስከሬን ላይ ቁሜ ፎቶአቸው እነሳለሁ። ፈሳሞች ናቸው። ጩኸት ህፃናትን ሴትን ያርዳሉ እንጂ ከታጠቀ ኃይል ጋር መግጠም የማይችሉ በቀቀናም ፈሳሞች፣ አሜባዎች፣ አሸባሪዎች፣ ፈሪዎች ናቸው። ሞክሩት። እዚህ ምድር ላይ ከአበሻ ምድር ላይ የመጥፊያ ቀናችሁ ደርሷል መሰለኝ። እኔ አላቅም። ብቻ ለማንኛውም ሞክሩ። እንግዲህ ተዘጋጁ ነው። ሰው በሚዲያ ወጥቶ ያውም ወጣትን ለጦርነት እንዴት ነው ይሄ ሃይማኖት ጦርነት ነው የሚሰብክ? ግራ እኮ ነው የሚያጋባኝ። ግድያ እንዴት እንጨፈጨፋቸዋለን እናጠፋቸዋለን እንዴት ይባላል? ተዋደን ተከባብረን በኖርንባት ሀገር እንዴ ዛሬ መጣ እኮ አይደለም። እስልምናም ቢሆን ሌላም ኦርቶዶክስም ቢሆን ትላንት አባቶቻችን እንዴት በፍቅር አሳልፈው በፍቅር ይችን ሀገር አስረከቡን። ምን አለ ስለ ሰላም ብንሰራ፣ ስለ አንድነት ብንሰራ፣ ስለ ልማት ብንሰራ፣ መንግስትን ብናግዝ፣ ሰላም ቢሆን ህይወታችን ኑሯችን የሚሻሻልበትን መንገድ በጋራ ብንሰራ፣ እለት እለት ሀገሪቷ ላይ እልቂት፣ እለት እለት ወንድም በወንድሙ እንዲጨክን ለምን ይደረጋል? እስቲ ለእነዚህ አይነት አካላት ምን አይነት መፍትሄ ነው የሚሰጠው? ወይስ እንዳሉት በአንድ ክልል የጨረሱትን በሌላም ክልል ሲያደርጉት መጠበቅ ነው? ማየት ነው? መፍትሄው ምንድን ነው? በጣም ግራም ያጋባ ነው። አንድ አርቲስት እንግዲህ ነፍሱን ይማረው ከዚህ ዓለም ድካም አርፏል። አንድ አርቲስትና አንድ አባት የተናገሩትን ስሙ። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሐንን በአደባባይ ሜዳ ላይ ይገል አዲስ ንጉሥ ዮሴፍ ቤተ ክርስቲያንን የማያውቅ ለዚህች ሀገር የዋለችን ውለታ የማያውቅ ፊደል ቀርጻ ሁሉንም ያስተማረች ሃይማኖት ይኑረውም አይኑረው ትምህርት ሚኒስቴር በመሆን ግብርና ሚኒስቴር በመሆን ቤተ መንግስቱንም ደግሞ የመንግስት አሰራርን በመሆን ሀገረ መንግስት በመሆን የሰራችውን ቤተክርስቲያን የሚገፋ የለም እንዴ? አዲስ ንጉሥ እኮ ነው ቤተክርስቲያን የሚያጠፋ። የቤተክርስቲያን ውለታ የማያውቅ አዲስ ትውልድ፣ የቤተክርስቲያንን ቅድስና የማያውቅ አዲስ አመራር፣ አዲስ ሀገር መሪ የሚያቃጥል። አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ኢዜማ ምን ያረጋልናል? ሳትበላ ኢዜማ አለ እንዴ? ሳትበላ ብልጽግና አለ እንዴ?
የእውነቴ ሚዲያዎች አጋጣሚ ቴሌቪዥን ስከፍት ስለ ምርጫ ምናምን ይወራል። ለ27 ዓመት ታክቶናል የምርጫ የሚባል ነገር። ስፔሻሊ አዲስ አበባ ከ97 በኋላ ምርጫ ሰልችቶናል። እዚህ ጋር ህዋት የሚባል መጣና ጁንታ ብሎ አስወገዱት። በደንብ ቀረጹት። ጁንታ ምናምን ብሎ አስወገዱት። አሁን ደግሞ የመጣው ደግሞ ራሱ ጁንታ ማሊያ ቀይሮ ማለት ነው። እኛ የአዲስ አበባ ሰዎች የኢትዮጵያ ህዝብ ሰልችቶታል። እኛ በምርጫ አታሰልቹን። የኢትዮጵያ ህዝብ ስፔሻሊ አዲስ አበባ ህዝብ ማለት ብዙ የብሔር ብሔረሰቦች ህዝብ መኖሪያ ስለሆነ አታታክቱን። ምርጫ ተመራረጡ፣ ግን በቃ ተጉን። እኔና ጓደኞቼ ወይ ደግሞ እኔ በዙሪያ ያሉ ሰዎች ምናምን እንዳለ በዙሪያ ያሉ ሰዎች በጣም ሰልችቷቸዋል ይሄ ነገር። ምርጫ ቦርድ ምርጫ ተመርጦ ማንን ይመርጣል? እዚህ ጋር ብልጽግና አለ፣ እዚህ ጋር ኢዜማ አለ። እነማን ናቸው ኢዜማ? እነማን ናቸው ብልጽግና? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምንፈልገው። እዚህ አትግደሉ። እኛ ግድያን የጠላ ነው። እኔ እዚህ መብራት በወር 200 ብር እየሞላው ከብዶኛል። ይሄን ያስተካክል አብይ እንዳለ አይደለም እሱ ከሌ አይደለም እሱ። ስለዚህ እኛው ምርጫ ሳይሆን ኑሮ እንኑር። የምር ያለቅሳል። በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥቶ ቆሎሻች በጠረባ ምናምን ይላል የሆነ ፌደራል እንዳትናገር አይሆን። አሁን ቀር ይላል ታለቅሳ ገብታ ሌላ ነው አለ። እናቶች አሉ እዚህ እናቶች ሲለሙን ይመቷቸዋል። የአርቲስቱ ላይ ሐሳብ ስጡበት። አባታችን የተናገሩት ነገር እንግዲህ ቤተክርስቲያን ውለታዋ ይረሳል። ይቺ ቤተክርስቲያን ዋጋ ከፍላለች ለዚህ ሀገር። ዛሬ የምንኖርባት ኢትዮጵያ፣ ዛሬ ሀገራችን ብለን ለምንጠራት ኢትዮጵያ ዋጋ የከፈለች እዚህ ያደረሰች ይቺ ቤተክርስቲያን ናት። ታሪክ ይመሰክራል። የዓለም መንግስታት ይመሰክራሉ። ይሄ ሀቅ ነው፣ የአደባባይ ሀቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ቤተክርስቲያን የምንለው አማኞቿን በውስጡ ያሏትን ነው እንጂ ህንፃውን አይደለም። የቤተክርስቲያኑን ህንፃና ጉልላት አይደለም። በውስጡ ያሉ አማኞች በቤተክርስቲያን ውስጥ የነበሩ አማኞች ናቸው ዛሬ ለሀገሪቷ ይህን ሁሉ ውለታ ውለው እዚያ መጡ። ስለዚህ አማኞቿ ይከበሩ። የሰው ድንበር አይነኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሰውን ሀብት አይፈልጉም። ወደ ሰው አይሄዱም። ወደ እነሱ ማንምጣ አትንኩን ነው። ውለታው አይረሳ። ለዚች ሀገር የከፈለችው ውለታ አይረሳ። ዛሬ ብትገሉን፣ ዛሬ ብታፍኑን፣ ዛሬ ብታፈናቅሉን ደስታ ልታገኙ ይሆናል። ለዕለቱ ግን ሰላማዊ ህይወት አትኖሩ። ኦርቶዶክስ አትጠፋም። ዛሬ አይደለም ትላንትና በነግራኛ አመድና በነዮዲት ጉዲት ጊዜ እንኳን የነበረው ኦርቶዶክስ ያለ የነበረው ግድያ የነበረው ማጥፋት አጥፍቶ አልጨረሳቸውም። ግን ማንም በየጊዜው እየተነሳ ሲጨፈጭፈን ግራን ሲመታ ቀኝን ስጥ ነውና እየሞትን እንበዛለን የሚል ብሂል አይጠቅመንም። እየሞትን እናንሳለን እንቀነሳለን እንጂ አንበዛም። ስለዚህ ኦርቶዶክሳውያን የራሳችን የሆነ ነገር ሊኖረን ይገባል። ቤተ ክህነቱም ዝም ማለት የለበት። እስከ መቼ ነው? እኔ ግራ የሚገባኝ አባቶቻችን እስከ መቼ ምትመሩት እኮ እነዚህን ምዕመናን ነው። ምትባርኩት እኮ እነዚህን ምዕመናን ነው። አብያተ ክርስቲያናት እኮ ቢሰራ ቢታነጽ፣ ጽላት ብትባርኩ፣ ክህነት ብትሰጡ እነዚህ ምዕመናን ሲኖሩ እኮ ነው። ምዕመናን ከሌለ ምን ዋጋ አለ? የእናንተ አባትነት ምንም እኮ ዋጋ የለውም። ሲኖዶስ ተብሎ ዛሬ ቅዱስ ሲኖዶስ ተብሎ ስብሰባ ብፁዓን ወሊቃነ ጳጳሳት ትሰበሰባላችሁ። የምታስተላልፉት እኮ ለህዝባችሁ፣ ለልጆቻችሁ፣ ለምዕመናን ነው። ድረሱላቸው እንጂ በችግራቸውም ጊዜ። ዛሬ ባርሲ ያሉትን ሄዳችሁ መጎብኘት የለባችሁ? በዓል እንዴት ነው የምታከብሩት ብለን ማገዝ የለብንም? ድጋፍ ማድረግ የለብንም? እግዚአብሔር አምላክ ይታረቀን። እንግዲህ ሰሙነ ሕማማቱን እያከበርን እንገኛለን። እስቲ አንዳንድ ነገር እንስማ። በሰሙነ ሕማማት ሳምንት በቀን ምን ያህል ስግደት እንስገድ? ምን ያህልስ ጸሎት እናድርግ? አዎ
ፍትሐ ነገሥት ላይ እንድንጸልይ የታዘዝነው ትልቁ ጸሎት አባታችን ሆይ ነው። ነገር ግን በግብረ ሕማማት መሰረት የምንሰግደው የስግደቱ ብዛት በ5 ቀን ማለትም ከሰኞ እስከ ዓርብ ድረስ የምንሰግደው የስግደት ብዛት በጌታችን በመድኃኔዓለም በኢየሱስ ክርስቶስ በተገረፈው ግርፋት ልክ 6666 ነው። አዎ 6666ን ለ5 ቀን ከሰኞ እስከ ዓርብ ላለው ስታካፍሉት ደግሞ በአንድ ቀን 1333 ስግደት ይመጣል ማለት ነው። ስለዚህ አንድ ሰው በቀን ምን ያህል መስገድ አለብኝ ብሎ የሚያስብ ከሆነ በቀን 1333 ስግደት ይጠበቅበታል ማለት ነው። ይሄንን የማይችል ደግሞ ራሱን ምን ያህል መስገድ እንዳለበት ያዘጋጃል ማለት ነው። ጸሎቱን በተመለከተ ደግሞ የመጀመሪያ የታዘዝነው ጸሎት በፍትሐ ነገሥት አባታችን ሆይ ነው፣ አቡነ ዘበሰማያት። አዎ ከሱ ቀጥሎ ደግሞ መዝሙረ ዳዊት እስከ መኃልየ ዘሰሎሞን ድረስ አለ። ከዚያም ውጭ ደግሞ ድርሳነ ማህያዊ፣ አዎ ድርሳነ ማህያዊ ቅዱሳኑ ደናግል ቤርዜዲ፣ ሜልተዳና ኤልሳቤት የደረሱት ድርሳነ ማህያዊ አለ። ሌላው ደግሞ የቤተ ክርስቲያናችን አባቶች የደረሱት ለሃ ማርያም የእመቤታችን የማርያም ለቅሶ የሚል እጅግ በጣም የሚያንሰፈስፍ ታላቅ ጸሎት አለ። ከሱ ቀጥሎ ደግሞ ድርሳነ ፊያታዊ ዘየማን የሚል እጅግ በጣም የሚያስለቅስ ጸሎት አለ። አዎ እነዚህ እንግዲህ በሰሙነ ሕማማት በዚህ በ5 ቀን ውስጥ እንድንጸልያቸው የታዘዙ ጸሎቶች ናቸው። መልእክቱን ጠቃሚ ሆኖ ካገኛችሁት እንግዲህ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን፣ አሜን። ከገነት ዕፀ በለስ እንዴት ወደ ምድር ሊመጣ ቻለ? አንደኛ ጌታችን የተሰቀለባቸው እጽዋቶች ምን ናቸው? ሊጦስጠራ የሚባል የእንጨት ሀገር አለ። ከዚያ 8 እጽዋት ቆርጠው ቁመታቸውን ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሰሩ። እጽዋቱንም ዕፀ በለስ፣ ዕፀ ዘይት፣ ዕፀ ወይራ፣ ዕፀ ስርናይ፣ ዕፀ ከርካ ናቸው። አንድም 7 ናቸው ይላሉ። ዘይቱና ወይራውን በአንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተውት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተውት ሰለሞን አረጋዊን ዘማሲሶን ይትገዘም ወበጎልጎታ ይትክል ብሎ ነበርና 7ኛ ዕፀ ወይንን ይጨምሩበታል። ጌታችን የተሰቀለበት ዕፀ መስቀል ከነዚህ እጽዋት ነው የተቀመመው። ሁለተኛ ከገነት ዕፀ በለስ እንዴት ወደ ምድር ሊመጣ ቻለ የሚለው ነው። በለሶች የተገኙ ቢሉ ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እናንተ ሀገር አይደላችሁም አልገዛችሁ፣ ፈረስ አይደላችሁም አልጋለባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከር፣ የንስሩን ግልገል ከግንብ ዝጋበት። የንስሩ አባትም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጩኸት ሰምቶ ይጮሃል። አባቱም ከገነት ዕፀ በለስን አምጥቶ በግንቡ ላይ ይጥልበታል። ያን ጊዜ ግንቡ ይሰበራል፣ ልጁንም ይዞ ይሄዳል። አንተም ከገነት የመጣውን በለስ ልጅህን አሽትተህ ስትቀባው ይፈወስላል ቢሉት ሽማግሌዎቹ ያዘዙትን አደረገ። ያን ጊዜም ልጁ ተፈወሰለት። በለሱንም ከተክል ቦታ ቢያስተክለው ጸደቀለት። አንድም አባቶች እንዲህ ብሎ ይናገራሉ። ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አይዋፋትም ሁሉ በጥበብ ይገዛቸው ነበርና ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዙ አንድ ንስር አልገዛም ብሎት ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየው ንስርም ከገነት ዕፀ በለስ አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ፣ ልጁንም ይዞ ሄደ። ያንን ዕፀ በለስም ሰለሞን አገኘው። ሁለተኛም እንዲህ ብሎ ይናገራሉ። በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበርና ከኚህ ከክፎች እንዳይጋቡ ብሎ ሎጥ ልጆቹን ከወንድ ከለከላቸው። ሎጥ ልጆቹን ከወንድ ከልክሏቸው ሲኖር እነርሱም አባታችን ልጅ እንዳንወልድ ከወንድ ከልክሎ ሊኖር ነው ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት። በግብረ ስጋ ቢገናኙትም ሁለቱም ጸነሱ። ሎጥም ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛልና ቢለው በለሱን ቆርጠ በእሳት አክስለ ተክለ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር በዚያ እንደታረቀ እወቅ፣ ባይጸድቅ ግን ዘውትር አልቅስበት ቢለው አደረገ። ጸድቆም ለምልሞ ተገኘ፣ እግዚአብሔርም እንደታረቀው በዚያ አወቀ። ሶስተኛ ዕፀ በለስ እንዴት ወደ ምድር መጣ ብለን ስንናገር እስክንድር ታላቁ ገነትን ላይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ ጋር አላምዶ አዋለደ። ፈረሲቱም እንደርሷ 4 እግር እንደ አባቷ 2 ክንፍ ያለው ንስር ብትወልድ በስጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩንም 3 ቀን ከምግብ ከለከለው። ስጋ በዘንጋ አስሮ በንስር ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለሁ እያለ ይዞት ገነት ገባ። ንስሩን ከዕፀ በለስ አስሮ ወደ ማህል ሲገባ ጠባቂው መልአክ ሱራፊ ማን የት ትገባለህ ቢለው እኔ እስክንድር ነኝ የእናትና አባቴን ሀገር ላይ መጣው ቢለው በጾም በጸሎት ተጠምደው የሚኖሩ አበው ቅዱሳን
ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍና በጥበብ ገባ ብሎ የብርሃን ሰይፉን ቢያሳየው ደንግጦ ከንስሩ ላይ ወጣ። በዘንግ ያለውን ስጋ አቆልቁሎ ቢያሳየው ንስሩ እስክንድርና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም ድንቅ ድንቅ እየሸተተ ሰውን ሁሉ ስራ ቢያስፈታው ዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉትም አቆልቁሎ መውረዱን ትቶ አሻቅቦ ወደ ላይ ወጣ። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀለት። ጌታችን የተሰቀለ ዕለትም ዕፀ በለስ፣ ዕፀ ዘይት፣ ዕፀ ከርካ፣ ዕፀ ወይን፣ ዕፀ በለስ አድርገው አይሁድልኝ በሙሻ ዘር አንድ አድርገው በብረት ቸንክረው ጌታችንን አሸክመው ወደ ቀራንዮ ሲወስዱት በኋላ ያሉት ቶሎ ቶሎ አትሄድም ብሎ ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብላ አትሄድም ምን ያስቸኩላል ብሎ ሲገፉት በጀርባ ይወድቃል። እንዲህ ያደረጉ ከሊጦስጥራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ዛሬም የክርስቲያን ልጅ በ7 ጊዜ በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት 3 ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደመሮ ወርዳቸውን እንደመወረድ 4 ማዕዘን ቁመታቸው ክንድ ከስንዝር ስለታቸው እንደ ወስፌ 5 ችንካር ሰርተው ሳዶር በሚባለው ችንካር ቀኝ እጁን አላዶር በሚባለው ችንካር ግራ እጁን ከግማደ መስቀሉ አንድ አድርጎ ቸነከሩት። አዴራ በሚባል ችንካር ደግሞ መስቀሉን አያያዙበት። ዳናት በሚባል ችንካር 2 እግሩን ከመስቀል ጋር ቸነከሩት። ሮዳስ በሚባለው ችንካር ደግሞ ኢየሱስ ናዝራዊ ንጉሥ ወመድኃኒት የሚለውን ጲላጦስ የጻፈውን መስቀሉ ላይ አደረጉበት። አዳም በተቀበረበት ራስ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙጫ ፈልፍለው የመስቀሉን እግር አሾለው ከዚያ አግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ስጋው አልቆ ነበርና የጎኑ አጥንት በረዶ መሰለ። የጎኑን አጥንትም እየቆጠሩ ምራቃቸውን እየተፉ አይሁድ ተሳለቁበት። ዛሬ ረቡዕ የሰሙነ ሕማማት 3ኛው ቀን አይሁዳውያን የመከሩበት ቀን ስለሆነ የምክር ቀን፣ እናታችን ማርያምን ተፍረት ያለቀሰችበት ቀን ስለሆነ የእንባ ቀን፣ እናታችን ማርያምን ተፍረት ሽቶ ያርከፈከፈችበት ቀን ስለሆነ የመልካም መዓዛ ቀን በመባል ይታወቃል። አዎ በዚህ ቀን የአይሁዳውያን ሊቃነ ካህናትና ጸሐፍት በአንድ ላይ ተሰባስበው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን እንዴት አድርገው ማስወገድ እንዳለባቸው የተማከሩበት ቀን ነው። ወቅቱ የኦሪትን ፋሲካ የሚያከብሩበትና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን ደግሞ እጅግ በጣም ብዙ ሕዝብ ይከተልበት የነበረው ጊዜ ስለነበረ ሁከት እንዲነሳ ስላልፈለጉ እንዴት አድርገው መያዝና መግደል ማስወገድ እንዳለባቸው የመከሩበትና ውሳኔን ያስቀመጡበት ቀን ነው። ታዲያ ይህንን ጉዳይ እንዴት አድርገው መፈጸም እንዳለባቸው እያሰቡና የተጨነቁ እያለ ከ12 ሐዋርያት አንዱ የሆነው ከሃዲው የአስቆሮቱ ይሁዳ በአይሁዳውያኑና በጸሐፍቱ ጉባኤ መካከል ዘው ብሎ ተገኝቶ በራሱ ሐሳብ አመንጭነት፣ በራሱ መካሪነት እንዲሁም ደግሞ በራሱ ዋጋ ቆራጭነት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን በ30 ብር ሊሸጠው ተስማማ። በዚህም እነሱም ያ ሁሉ ጭንቀታቸው ተወግዶላቸዋልና ተስማምተዋል። ይሁዳ ማለት ታማኝ ማለት ቢሆንም እንኳን ግብሩ ግን እንደ ስሙ ሆኖ አልተገኘለትም። አዎ የይሁዳ ግብሩና ስሙ አልተባበረለትም። እኛስ ስማችን እንደ ግብራችን ይሆንን? ስንቶቻችንን የተቀደሰ የእናቶቻችን የአባቶቻችንን ቅዱሳንን ስም ይዘን ተሸክመን ግብራችን ግን ከዲያብሎስ ከሰይጣን የከፋና የከበደ። ታዲያ ጠቅለል ስናደርገው በዚህ ቀን በዕለተ ረቡዕ ክፉ ምክር መክረን ክፉ ሐሳብ አመንጭተን ከይሁዳ ጋር እንዳንደመር ጥንቃቄ ያስፈልጋል። አይደለም በሰሙነ ሕማማት ሳምንት ቀርቶ በሌላው ሮብ ቀን እንኳን ክፉ ምክር የመከረ ክፉ ሐሳብ ያመነጨ ሰው ከይሁዳ ጋር እንደሚተባበር አላወቃችሁም እንዴ? አዎ በዚህ ቀን በአይሁዳውያን ምክርና በአስቆሮቱ ይሁዳ ክህደት በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ ላይ ሞት እንደታወጀበት እያሰብን ልናዝን ልናለቅስና አቤቱ ይቅር በለን ልንል ይገባል። ሌላው በተጨማሪም ይሄ ቀን የመልካም መዓዛ ቀን በመባል ይታወቃል። አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በለምጻሙ ስምዖን ቤት እራት ሊበላ ተገኝቶ ነበር። ታዲያ በዚህ ጊዜ ዕድሜ ሕይወቷን በሙሉ ለኃጢአት ለዝሙት አስገዝታ ትኖር የነበረችው ማርያም እንተፍረት ባለሽቶዋ ማርያም በለምጻሙ ስምዖን ቤት ሳይጸየፈው ከተገኘና እርሱን ይቅር ካለው የእኔንም ኃጢአት ሊያስወግድልኝ ይችላል ብላ ዋጋው ውድ የሆነ በ300 ዲናር የተገዛ የአልባስጥሮስ ሽቶ ገዝታ መጣ በጌታችን በአምላካችን በመድኃኔዓለም በኢየሱስ ክርስቶስ ራስ ላይ ስላፈሰሰችው ይሄ ቀን የመልካም መዓዛ ቀን በመባል ይታወቃል። ታዲያ በዚህ ቀን እኛም እንደ ማርያም ባለሽቶዋ እንደ ማርያም እንተፍረት ውድ ሽቶ የተባለውን ፍቅራችንን ለአምላካችን ልናሳይ ይገባል። አዎ ውድ ሽቶ የተባለውን ፍቅራችንን። በተጨማሪም ይሄ ቀን የእንባ ቀን የለቅሶ ቀን በመባል ይታወቃል። አዎ ባለ ሽቶዋ ማርያም ሽቶውን ከጌታችን አናት ላይ አርከፍክፋ ከእግሩ ስር ደግሞ ተደፍታ እግሩን በእንባዋ እያጠበችው በጸጉሯ ደግሞ እየጠረገችለት ኃጢአቷን ይቅር እንዲላት ስቅስቅ ብላ አልቅሳ ነበር።
በዚህም ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለቅሶዋን እንደ ሽቶ መልካም መዓዛ አድርጎ ተቀብሎላታልና ኃጢአትሽ ተወግዶልሻል፣ በሰላም ወደ ቤትሽ ግቢ ብሏታል። ታዲያ በዚህ ቀን እኛም በቤተ ክርስቲያን በመገኘት ፍጹም በሆነ ኃጢአታችንን የምናዘዝ ለቅሶ የባለሽቷ ማርያምን እንባ እንደተቀበል የኔንም እንባ ተቀበለኝ፣ የባለሽቷ ማርያምን እንባ ተስጠኝ እያልን ልንማጸና ልናለቅስ ይገባል። አዎ ባለሽቷ ማርያምን ይቅር እንዳልካት እኔንም ኃጢአት ተወግዶልሃል በለኝ ልንል ይገባል። መልካም የሰሙነ ሕማማት የጾም የጸሎትና የስግደት ሳምንት ይሁንልን። አሜን። ቃለ ሕይወትን ያሰማልን ለወንድሞቻችን። እግዚአብሔር አምላክ ሁላችንም በእድሜ በጸጋ ይጠብቀን። ሰሙነ ሕማማቱን ከደዌ ከሕማም ሁሉ ሰውሮ ለዛ ለምንናፍቀው ለብርሃነ ትንሣኤ ሁላችንንም ያድርሰን። የሀገራችንንም ትንሣኤ ያሳየን። በሌሎች መረጃዎች እስከምንገናኝ ቸር ቆዩልኝ።